አሁን በደረሰን መረጃ መሰረት እንግዲህ ሰበር ዜና ተሰምቷል። የኢራን ጦር የእስራኤልን የስለላ ድሮን መትቶ መጣሉን አስታውቋል ማለት ነው። የኢራን ጦር በሀገሪቱ ደቡባዊ ክፍል በሚገኘው ሆርሙዝጋን ጠቅላይ ግዛት ውስጥ የስለላና የክትትል ተግባር ላይ ተሰማርታ የነበረች የእስራኤል ድሮን መትቶ መጣሉን የሀገሪቱ መህር የዜና ወኪል ዘግቧል ማለት ነው። ይህ ክስተት የተሰማው በቴህራንና በዋሽንግተን መካከል ታሪካዊ የተባለ የሰላም ስምምነት የመግባቢያ ሰነድ በቅርቡ ሊፈርም ይችላል የሚል ግምቶችና ተስፋዎች በከፍተኛ ሁኔታ እየናሩ በመጡበት ወቅት መሆኑ ተገልጿል። በሌላ መረጃችን ደግሞ አሜሪካ ጦርነት ዳግም ከጀመረች ምላሻችን የዓለምን ኢኮኖሚ የሚያፈርስ ይሆናል ሲሉ የኢራኑ ምክር ቤት አፈ ጉባኤ አስጠንቅቋል ማለት ነው። የአፈ ጉባኤው ጠንካራ ማስጠንቀቂያ እንግዲህ የኢራን ፓርላማ አፈ ጉባኤ መሐመድ ባገር እንግዲህ ቃሊባፍ በቴህራን ከፓኪስታን የጦር አዛዥ ጋር በተገናኙበት ወቅት እንደገለጹት ኢራን በብሔራዊ መብቶቿ ላይ በማንኛውም ሁኔታ እንደማትደራደር ገልጸው አሜሪካ ጦርነቱን በድጋሚ የምትቀሰቅስ ከሆነ የቴህራን ምላሽ እጅግ አስገራሚ መራራና አድቃቂ እንደሚሆን አስጠንቅቀዋል። የሶስተኛው ትግል ስትራቴጂ እና የባቢ ኤል መንደብ መዛጋት ለአፈ ጉባኤው ቅርብ የሆኑ ወታደራዊ ምንጮች እንደጠቆሙት አሜሪካ በዚህ ሳምንት መጨረሻ ላይ የምታደርገው ጥቃት የማይቀር ነው በሚል ኢራን ገምግማለች። ይህን ተከትሎ የኢራን አብዮታዊ ጠባቂ ጦር IRGC ባወጣው የሶስተኛ ትግል ሰርድ ስትራቴጂክ እቅድ መሰረት የባቢኤል መንደብ የባህር በርን በከባድ እሳት ሙሉ በሙሉ ለመዝጋት መዘጋታቸውን ይፋ አድርጓል ማለት ነው። የኢንተርኔት ኬብሎች እና የነዳጅ መሰረተ ልማቶች ስጋት እንግዲህ ኢራን በሆርሙዝ ባህር ሰላጤ ስር የሚያልፉትን 7 የባህር ውስጥ የኢንተርኔት መስመሮችን ሙሉ በሙሉ እንደምታቋርጥ የገለጸ ሲሆን በተጨማሪም በአረብ ባህር ሰላጤ የነዳጅና ኢነርጂ መሰረተ ልማቶች ላይ በቀን በመቶዎች የሚቆጠሩ የአዲስ ትውልድ ሚሳኤሎችና ድሮኖችን እንደምትተኩስ ዝተዋል ማለት ነው። የሩሲያ ሩሌትና የዓለም ኢኮኖሚ መፈራረስ የኢራን ወታደራዊ ምንጮች አክለውም እንደገለጹት አሜሪካና እስራኤል አደገኛ የሆኑ የሩሲያ ሩሌት ቁማር እየተጫወቱ ነው። የዚህ ጨዋታ የመጨረሻ ውጤት ግን የዓለም ኢኮኖሚ መፈራረስ እና ታይቶ የማይታወቅ የነዳጅ ዋጋ መናር ይሆናል ሲሉ በጥብቅ አስገንዝበዋል ማለት ነው። ምንጭ የኢራን መንግስታዊ ቴሌቪዥን፣ ኢራን ስቴት ቲቪ እና ለሀገሪቱ ከፍተኛ ወታደራዊ አመራሮች ቅርብ የሆኑ የውስጥ ምንጮች ዘገባ። በሌላ መረጃችን ደግሞ የኢራን ጠላቶች የባህር ኃይል አቅማችንን ማውደም አልቻልም ሲሉ የIRGC ከፍተኛ አማካሪ ተናገሩ። የእስላማዊ አብዮታዊ ዘበኛ ኃይል IRGC አዛዥ ከፍተኛ አማካሪ መሐመድ ድራዝ ነቅዲ አዲስ መግለጫ ሰጥተዋል። በአቋማቸውም የኢራን ጠላቶች በቅርቡ በተደረገው ጦርነት የሀገሪቱን የባህር ኃይል አቅም ማዳከምም ሆነ ማውደም አልቻሉም በልበ ሙሉነት ተናግረዋል። የባህር ኃይል አቅማችንን ወድሞ ቢሆን ኖሮ የአሜሪካ የጦር መርከቦች አሁን በሆርሙዝ ስትሬት ባህረ ሰላጤ ውስጥ በነፃነት ይንቀሳቀሱ ነበር ብለዋል። የአሜሪካ መርከቦች ያለመንቀሳቀስ የኢራን የባህር ኃይል አሁንም ጠንካራ መሆኑን ያሳያል ሲሉ ገልጸዋል። ይህ መግለጫ በአሜሪካና በኢራን መካከል ባለው ውጥረት ላይ ምንም አይነት ተጽዕኖ የሚያሳድር እንግዲህ ይመስላችኋል? ሀሳባችሁን ኮሜንት ላይ። በሌላ መረጃችን ደግሞ ሩሲያ በኪየቭ ላይ ታይቶ የማይታወቅ እጅግ ከባዱን ጥቃት ሰነዘረች። 90 ሚሳኤሎች እና 600 ድሮኖች ተተኮሱ። ሩሲያ ትናንት ሌሊት በሜይ 24 እኩለ ሌሊት በዩክሬን ዋና ከተማ ኪየቭ እና በዙሪያ ባሉ ቀጠናዎች ላይ ጦርነት ከተቀሰቀሰ ወዲህ ታይቶ የማይታወቅ እጅግ ግዙፍና አስፈሪ የአየር ጥቃት ፈጽማለች። ሩሲያ በጥቃቱ 90 ሚሳኤሎችን እና 600 የድሮን ናዳዎችን በአንድ ላይ አስወንጭፋለች። በዚህ ከባድ ጥቃት ውስጥ የሩሲያ አዲሱ እጅግ ዘመናዊና ሃይፐርሶኒክ ድምፅን በ10 እጥፍ የሚቀድም የሆነው ኦሬሽኒክ ሚሳኤል የተሳተፈ ሲሆን ከዋና ከተማዋ ኪየቭ 64 ኪሎ ሜትር ርቀት ላይ በሚገኘው የቢላ ወታደራዊ ይዘት ላይ ቀጥታ ቁልቁል በመውረድ ከባድ ፍንዳታን ፈጥሯል። የዩክሬን ባለስልጣናት ይፋ እንዳደረጉት በዚህ አሰቃቂ የሌሊት ጥቃት ምክንያት በትንሹ 4 ሰዎች ሲገደሉ ከ80 በላይ የሚሆኑት ደግሞ የአካል ጉዳት ደርሶባቸዋል። በተጨማሪም በደርዘን የሚቆጠሩ የመኖሪያ ህንፃዎች እና በርካታ ትምህርት ቤቶች ሙሉ በሙሉ በከፊል ወድመዋል። ምንጭ TRT ወርልድ። በሌላ መረጃችን ደግሞ ኢራን ከአሜሪካ ጋር ለመደራደር ያስቀመጠችው አንዱ ቅድመ ሁኔታ እንግዲህ የኢራን መንግስት ከአሜሪካ ጋር ወደ ይፋዊ የሰላም ድርድር ለመመለስ በኳተር ባንኮች ውስጥ ታግዶ የሚገኘውን $12 ቢሊዮን የገንዘብ ፈንድ በአስቸኳይ እንዲለቀቅ ጠይቃለች። ቴህራን ይፋ እንዳደረገችው $12 ቢሊዮን መልቀቅ ለቀጣዩ ስምምነት መግባቢያ ሰነድ መፈራረሙ ደረጃ እንደ ጥብቅ ቅድመ ሁኔታ የተቀመጠ በመሆኑ ገንዘቡ ሳይለቀቅ ድርድሩ ፈጽሞ ወደፊት ሊራመድ እንደማይችል አስታውቃለች። ኢራን አክላ እንዳሳወቀችው ከአሜሪካ ጋር በሚደረግ
የተደረገው በማንኛውም አይነት የመጨረሻ ስምምነት ላይ በዓለም ዙሪያ በተለያዩ ሀገራት የታገዱበት አጠቃላይ የገንዘብ ፈንዶችና ሀብቶች ሙሉ በሙሉ የመጠቀም መብት ሊሰጠት እንደሚገባ በቅድመ ሁኔታዎች ያስቀምጣለች ማለት ነው። ምንጭ የቀጠናዊ ጂኦፖለቲካ ዲፕሎማሲያዊ መረጃዎች። በሌላ መረጃችን ደግሞ የአሜሪካ የጦር አውሮፕላኖች ፓርቶ ሪኮ ደረሱ። በኩባንያ ወታደራዊ እርምጃ ለመውሰድ ዝግጅት እየተደረገ ይሁን። የአሜሪካ የተራቀቁና ልዩ ተልዕኮችን ለመፈጸም የሚያገለግሉ ቪ22 እንግዲህ ኦስፕሬ የጦር አውሮፕላኖች በፖርቶ ሪኮ በሚገኘው የሴባ ወታደራዊ ማዕከል በድንገት ደርሰዋል። ያልተጠበቀ የአሜሪካ አየር ኃይል ስምሪት በካሪቢያን ባህር አካባቢ ከፍተኛ መነጋገሪያ የነፈሰ ሲሆን ዋሽንግተን በኩባንያ ሊኖር የሚችል ማንኛውም አይነት ወታደራዊ ጣልቃ ገብነት ወይም ስምሪት ቅድመ ዝግጅት እያደረገች እንደሆነ የጂኦፖለቲካዊ ተንታኞች ስጋታቸውን እየገለጹ ይገኛሉ። ቪ22 ኦስፕሬ አውሮፕላኖች እንደ ሄሊኮፕተር በቀጥታ ሽቅብ መነሳትና ማረፍ የሚችሉ እንዲሁም እንደ ተዋጊ ጄት በከፍተኛ ፍጥነት ረጅም ርቀት መጓዝ የሚችሉ በመሆናቸው ለልዩ ኮማንዶ እንግዲህ ግዳጅና ድንገተኛ ጥቃቶች እጅግ ተመራጭ መሳሪያዎች ናቸው ተብሏል። እንግዲህ እነዚህ መሳሪያዎች መነሳትና ማረፍ ይችላሉ ማለት ነው። ምንጭ የካሪቢያን ቀጠና ወታደራዊ እንቅስቃሴ ተከታይ ገጾችና የሳተላይት መረጃዎች። በሌላ መረጃችን ደግሞ ኢራን የኒውክሌር ጦር መሳሪያ ለመታጠቅ የምታደርገው ምንም አይነት ጥረት እንደሌለ አስታውቃለች። በመካከለኛው ምስራቅ ያለው ቀጠናዊ ውጥረት በከፍተኛ ሁኔታ እየጨመረ በሄደበት በአሁኑ ወቅት ኢራን የኒውክሌር ጦር መሳሪያ ለመታጠቅ የምታደርገው ምንም አይነት ጦር እንደሌለ አስታውቃለች። የሀገሪቱ ፕሬዝዳንት እንግዲህ ማሱድ ትናንትና ግንቦት 16 በሰጡት መግለጫ ቴህራን የኒውክሌር ጦር መሳሪያን እያሳደደች እንዳልሆነ ለዓለም አቀፉ ማህበረሰብ ማንኛውም አይነት ማረጋገጫ ለመስጠት ዝግጁ መሆኗን ገልጸዋል። ፕሬዝዳንቱ አክለውም ሀገራቸው አሁንም ቢሆን ለዲፕሎማሲያዊ ውይይቶች ክፍት መሆኗን የጠቆሙ ሲሆኑ ሆኖም ግን ማናቸውም የወደፊት ድርድሮች የሀገሪቱን ብሔራዊ ክብርና ኩራት የሚነኩ መሆን እንደሌለባቸው አጽንዖት ሰጥተው ተናግረዋል። በሌላ በኩል ፕሬዝዳንት እንግዲህ እስራኤልን ወቅሰዋል። ቴሌቫ በመካከለኛው ምስራቅ የሚንቀሳቀሱ ግጭቶችን በማራዘም የቀጠናውን ደህንነት እያናጋች ነው ያሉት ፕሬዝዳንቱ ድርጊቱም ታላቋ እስራኤልን የተባለውን አጀንዳዋን ለማስፈጸም የምታደርገውን ጥረት አካል ነው ሲሉ ከሰዋል። የኃይል ሚዛንና ቀጠናዊ ስጋት እንግዲህ የኢራን መግለጫ የተሰማውን በሀገሪቱ የኒውክሌር ፕሮግራም እና ቀጠናዊ ተጽዕኖ ዙሪያ የሚያደርጉ ዲፕሎማሲያዊ ጥረቶችን ከፍተኛ ወታደራዊ ንቅናቄዎችን እያደገ መጣው ዓለም አቀፍ ጫና ውጥረቱን ይበልጥ በናረወበት ወቅት ነው። የዕለቱ ዋና መጠቀሪያ እንግዲህ በአሁኑ ወቅት የዲፕሎማሲያዊ ድርድሮችና ወታደራዊ ዝግጅቶችን ጎን ለጎን እየተካሄዱ ባሉበት በዚህ ወቅት በመካከለኛው ምስራቅ ባለው ያልተለመደ ሁኔታ ዙሪያ የሚነሱ ስጋቶች መኖራቸውም ቀጥሏል ማለት ነው። በሌላ መረጃችን ደግሞ ሩሲያ በዩክሬን ላይ ኦርሽኒክ የተሰኘውን ሃይፐርሶኒክ ባላስቲክ ሚሳይል ያካተተ መጠነ ሰፊ የአየር ጥቃት መፈጸሟ ተዘገበ። መገናኛ ብዙሃን እንደዘገቡት ይህ ቅርብ ጊዜ ጥቃት የተሰነዘረው ዩክሬን በሉሃንስክ በሚገኙ ሩሲያ ወታደራዊ ይዞታዎች ላይ የድሮን ጥቃት መሰንዘሯን ተከትሎ ሞስኮ የአጸፋ እርምጃ እንደምትወስድ በታወቀበት ወቅት ነው። በኪየቭ የሚገኘው የአሜሪካ ኤምባሲና የዩክሬን ባለስልጣናት ሞስኮ በ24 ሰዓት ውስጥ ከፍተኛ ጥቃት ልትሰነዝር እንደምትችል ያስቀድሞ ማስጠንቀቂያ ሰጥተው የነበር ሲሆን የዛሬው ጥቃት የተፈጸመው በግንቦት 16 ቀን በአውሮፓውያኑ ግንቦት 24 ሌሊት መሆኑ ነው እንግዲህ